እሺ አዲስ ዜና ሳልነግራችሁ አንዱ እኮ ነው ሞሪድ እያከበሩ ከበፊት ሚስቱ ጋር ይገናኙና ኃይላታል። ከዛ ነገሩ ደግሞ ቀስ በቀስ ወደ ኃይሎ ጋር ተቀየረ። እናንተ ሰርጉ ምን እንደሚመስል አልገባችሁ? ጋብቻ ማለት እንዲህ ነው። ትዳር ማለት እንዲህ ነው። በቃ ነገሩ አንድ ምን ይባላል? ተመሳሳይ ሚስቶች ከአንድ ወንዝ ይቀዳሉ ነው። ምንድነው ተመሳሳይ? አልተማርኩም። እስቲ ምን ይባላል? እባክህ ነው ፖለቲካ ወሬ እኮ አይመቸኝም። ተመሳሳይ እንትኖች ከአንድ ወንዝ ይቀዳሉ። እንደዛ ነው በቃ የሆኑብን እነሱ ሁለቱ። አሁን በጣም ነው በቃ የተግባቡት። እሱ አስጨፋሪ ናት፣ እሱ ጨፋሪ ነው። በቃ ይሄ ማነኝ አጨብጫቢ ነኝ እና ሌላ ነገርም እየታጀብን ነበርን። ሰርግ ደግሞ ሰሞኑን እየተቀወጠ ነው። አንቺ ግን አንተ እኔም አልበላሁ እኔም አልኖርኩም እንኳን ላገባ። እንዲህ ነው ጋብቻ እንዲህ ነው ትዳር አላህ በፈቀደ በሐላል መኖር ነው። በቃ እንደተባላችሁ ነው። ከአንድ ወንዝ ይቀዳሉ ባልና ሚስቶች። እንደዚህ የመሆን ስታይል። በነገራችን ላይ ሰዎችን መመሳሰል አስፈላጊ ነው ብዬ አላስብም። አዲስ የራሳችሁ ነገር አዲስ ነገር አውጥታችሁ በዛ ነገር መሄድም ትችላላችሁ። ሰው ሊሞዚን ይዞ ከተማ ውስጥ ስለዞረ ብቻ ያ ነገር ሰርጉ እጅግ በጣም የተለየ ነው ልንል አንችልም። በራሳችሁ ሙድ በራሳችሁ አካሄድ አዳዲስ ነገሮችን እያወጣችሁ ስትሄዱ ያ ነገር በጣም አሪፍ ነው። አንቺ ደግሞ ተስፋ ቁረጭ። እኔና አንቺ ከሆነ መስጊድ ውስጥ ነው እና እንዲህ ለየት እንላለን፣ እንደዚህ እንዞራለን፣ እንደዚህ የሰው አይን ውስጥ እንገባለን የሚለው ነገር የራስን ህይወት ሳትመራ በሰው ህይወት ውስጥ ትገባለህ። በነገራችን ላይ ከትዳር መስፈርቶች ውስጥ አንዱ ምንድነው? ወንድ ልጅ ሀብት ሊኖረው ይገባል ተብሎ ይታሰብ ነበር ከዚህ በፊት። አሁን ደግሞ ሀብት ብቻ ሳይሆን የቤት ሙያ አለው የሚለው ቼክ መደረግ ጀምሯል ተብሏል። ማን አለ? ሽንኩርት አከታተፉ ይለያል። ከትዳር መስፈርቶች ውስጥ አንዱ ይሄ ነገርም ነው ተብሎ እየተነገረ ነው። ሽንኩርት በፊት ወንድ ልጅ ሲገዛ ነው የሚያለቅሰው፣ አሁን ደግሞ ሲቆርጥም ሊያለቅስ ነው ተብሏል። አረ ይደብራል። እስቲ እናንተን ሰርግ በምን ለየት ማድረግ ትፈልጋላችሁ? በዚህ ሰዓት ሰርግ ትንሽ ለየት ማለት ሀሳብ አለን ሁላችንም። ከሰዎች ለየት አድርገን የሆነ ነገር ቅመም ጨምረን ትንሽ ለመታየት ጎልተን ለመታየት እንሞክራለን። ብዙዎቻችን እንደዛ ነው። በነገራችን ላይ ወደ ልጅ ሰርግ አይፈልግም። እሱ ጫቱን እየቃመ ያ ረቢ ሳሌሕ የሆነችውን ስጠኝ። ሳሌሕ የሆነች ልጅ ደግሞ ምን ትላለች? ያ ረቢ ከጫት ቃሚ ጠብቀኝ። ምን ማድረግ ይቻላል? የእውነት ማልቀስ ይሻላል እንዴ? ትልቁ ክስ ደግሞ እየቀረበ ያለው በአንድ እህታችን ነው። እህታችን ከክርስትና ወደ እስልምና ከመጣች በኋላ ብዙ ትችቶች እየቀረበባት፣ በመልኳ ሊሆን ይችላል፣ በአነጋገሯ ሊሆን ይችላል፣ በብዙ ነገሮች ትችት ይቀርቡባታል። እቺ ልጅ ደግሞ አገባለሁ እያለች ነው በዚህ ሰዓት። አራግቢ አረድሽ እኮ ይላሉ። ያኔ ሊያስፈራሩ ነው።
አግቢ ያረግሽ እኮ ሊሳትወልጂ ሴት ሁሉ እያገባ እየወለደ ነው ለምን አታገቧቸውም ብትል እነሱ እኛን ያገቡን መርጠው ትተውናል አይደለም በእናንተም በኩል እኛን ማጋባት የማይፈልጋል ምክንያቱም ወይ መልክ ወይ ገንዘብ ወይ ዲን ምናምን ስለምትፈልጉ አጠቃላይ ወንዶችን የተናገርኩት በነገራችን ላይ እና ደግሞ አንድ ሰው ለምን መልክ ፈለገ ለምን ገንዘብ ፈለገ ለምን ዲን ፈለገ ለምን ያፈላጎቱ ነው ብዙ ጊዜ ወንዶች በይ ይላሉ ሴቶችን ይቆስማሉ ለያገባት የሚባለው እውነት ነው አንዳንዱ ሊያገባ ይችላል አንዳንዱ ላያገባ ይችላል ይሄ ያለ እውነታ ነው በነገራችን ላይ ለምሳላችሁ እንግዲህ ሁሉም ሰው የራሱ እንትን አለው ፍላጎትና ስሜት አለው አንዳንዱ ድን ይፈልጋል አንዳንዱ ገንዘብ ይፈልጋል አንዳንዱ ዕውቀት ይፈልጋል ዞሮ ሴት የምትገባው ለመልኳም ለገንዘቧም ለዕውቀቷም ነው የግዴታ እንግዲህ ሀግቡን ብለን አናስገድድም አላህ ያቀደረው እስከሚደርስ ማለት ነው ይሄን ይመስላል እህታችን እውነቷን ነው አላህ Subhanahu Wa Ta'ala የቀደረው ነገር አይቀርም እሱን ቀናትን እንጠባበቃለን ወንዶች ደግሞ እስቲ መስፈርታችሁን ቀነስ አድርጉ ወንዶች መስፈርታችሁን ቀነስ አድርጉ ቤት የሌላት መኪና የሌላት ወይም BMW ከሌላት አናገባም አትበሉ እንደዚህ አይነት ነገር ይቅር ኦኬ ጊዜው ተቃራኒ ሆኗል ከዚህ በፊት ሴቶች ናቸው እንደዚህ ቤታ ወንዶች እያሉ እያስቸገሩ ነው እጅግ በጣም አዲስ ጉድ ደግሞ ሰምተናል ከዚህ በፊት ደግሞ ከአዲስ ዓለም ጋር ግጭት ውስጥ የገቡት ሼክ አብደላህ እኔ ይሄው በዚህ ሰውዬ አልተሳሳትንም ይሄ ሰውዬ ቆንጆ አይደለም የሚለኝ ካለ ይምጣ ከታች ጻፉ እኛ ሴቶች እንትን ምንድነው ስሜት አለን ልክ እንደ ወንዶቹ ምላሱን ምንድነው ከንፈሩን አስሬ እያለ ማለት ነው ይሰማል እኔ የምለው ምን ይባላል ይሄው እኛም ደንግጠን ነበር ሰላሙ አለይኩም ወራህመቱላሂ ወበረካቱ አለው ሱራሱ የነገ ሰላሙ አለይኩም ወራህመቱላሂ ወበረካቱ እንዴት ናችሁ ሁሉ ሰላም ይጣ ሁሉ መልካም ይጣ ሁሉ ፒስ ይጣ አልহামዱሊላህ ለሁሉም ነገር አልহামዱሊላህ ይሄንን ቪዲዮ ስትመለከቱ ደግሞ እኒ ሁሉ ላይክ ምግባር አይትረስዩ ማንንም ሰው እንዳይረሳ ላይክ ማድረጉ ላይክ ያረግ ይሻላል ላይክ ያረግ አይደለም ሁሉ ላይክ ታረጋላችሁ ግን በመሃል ትረሳላችሁ ያንን እንዳትረሱላችንም ላይክ ያረግን ከዚህ በፊት አዲስ ዓለም ከአንድ ሼክ ጋር እንደተጣላችሁ ሁላችንም እናውቃለን ከዚህ ጥል በኋላ ደግሞ ብዙ ትችቶች እየቀረቡባት ነው ሹፋተችን እንስት ኡስታዝ ልክ ክርስቲያኖቹን ስናገር እንደነበር አንተ ሙስሊም ስለሆንክ እማልፍ ጉዳይ የለም በሚዲያ ስሜን ጠርታል ባለጌ ማለት ነው ለብልግና ደግሞ ባለጌ መሆን ማንንም ለኔ የሚነግረኝ የለም ባለጌ ነህ በቃ ስም እየጠራ ማን ነበር ስሙ አላልኩ ስሜ አዲስ ዓለም እንጂ የሚባለው ማን ነበር ስሙ አይደለም ስሜ አዲስ ዓለም ይባላል ሚዲያ ላይ የመጣሁት እንዳንተ አይነት ሰዎች እኔ ማን ነኝ ብለው እንዲጠይቁ ነው ከአባተም ተላሰው ለሚንቀባረሩ ሰዎች አይመቸኝም ስሜ ባንተ ራሱ አፍ አይጠራም እንደዚህ ቅብረር ብለ ማን ነበር ስሙ እኔ በጻድቃኖችም አይመቹኝም በመጀመሪያ እስላም ኮንሽ በኋላ ራሱ ስምሽን አልቀየርሽም አዲስ ዓለም ነገ ራሱ የውመል ቂያማ እኮ በስምሽ ነው እኮ የምትጠሪው እኮ ያኔ በምን አይነት ስም በዚህ አዲስ ዓለም እንድትባይ ነው የምትፈልጊው የውመል ቂያማ በዚህ ጥሪ ነው የምትፈልጊው ስምሽን እንኳን አላስቀየርሽም እንደገና ደግሞ ቶጪና ክርስቲያን ወገኖቻችንን መልስ መልሻለሁ እንኳን አንተን ምናምን እንደገና አንተ ምንም አይመለከቴ ምን ይሄን ያክል ምንድነው ለክርስቲያን ወገኖችሳ መልስ የመመለስ መብቱን ማን ሰጠሽ በቃ ሰልመሻል አይደለ አላህ ይቀበልሽ በቃ ትክክለኛውን ነገር በመረጋጋት እንትን ማለት ነው በሰኪና ነው ገብቶሻል እዚህ ጥድፍ ሌላ ሲያትምጣብን እንደ አሲያ አይነት ባሪ እኮ ነው ያሻለሽው የአሲያን ባሪ አትከተሉ ሴቶች መሰልሙ ሴቶች የአሲያን ባሪ አትከተሉ ጥድፍ ማለት የለባችሁም ገብቷችኋል እዚህ ጋር አንቺ ሴት ልጅ ነሽ ወጥተሽ ሚዲያ ላይ ራስሽን በሜካፕ ምን እንትን ብለሽ እንትን ደምስርሽ እንደዚህ ገትረሽ ምንድነው የናክል መልስ ለመስጠት እሺ መልሱን ሰጠሽ ምን ረካሽ ደሳለሽ ምንድነው ያተረፍሽው ትርፍሳ ይሄን ነው ማሰብ ያለብሽ እስልምና ይኸውልሽ ሀያን ነው የሚያስተምረው ሰው ማክበርን ትህትናን ሴት ልጅ ደግሞ አያ የሚባል ነገር አለ ማንንም የፈለገ ቢላት መልስ ልሰጥ አይገባም በእስልምና ጌን ማወቅ ይኖርብሻል ዝም ብላችሁ ግሳታቁ አትበሉ ይኸውላችሁ ሙአሪኮች ምን ይላሉ መሰላችሁ አያዋን ከማጠበቅ ሴት አንገቱ የተቆረጠ አህያ ይበልጣል ይባላል ምንድነው እናንተ ይሄን ያክል እኔ በጣም ነው የከፋኝ እንደዚህ አይነት ቪዲዮሽን ሳይ በቃ አዲስ ዓለም ካንቺ አምርብሽም አንደኛ ስምሽን ቀይሪ ሁለተኛ ደግሞ እዚህ ጋር ጥድፍ አያስፈልግም እስልምና ሀያ የሚባል ነገር አለ በቃ ሰልመሻል አላህ ይቀበልሽ ተማሪ ተርቢያ ተማሪ ኢልም ተማሪ ወይኔ
ሌላ ሲያይምጣብን በብዛት አዲስ ዓለም ላይ ብዙ ትችቶች እየቀረቡ ነው። ከዚህም ባለፈ ደግሞ እሷ የተናገረችው ንግግር በጣም ትክክል አይደለም፣ ተሳስታለች ብለውም የሚያወሩ ሰዎች አሉ። እኔ የምለው ነገር ቢኖር መልስ ብትመልስ እንኳን ስድቡ ማቆየት ነበረባት። እዛ ጋር መሳደብ አልነበረባትም። ያ ነገር ለዲን ተብሎ እየተወራ ባለበት ሰዓት ከእሷ በላይ እውቀት ያላቸው ሰዎች ናቸው እያወሩ ያሉት። እሷ ትላንት ነው የመጣችው፣ ገና ዲንን ትማራለች። ገና ከዲን ጋር በደንብ አልተዋሃደችም። ከዚህ በኋላ ብዙ ነገሮች ይቀሯታል። ዲን ውስጥ ያሉ ሰዎች ደግሞ ብዙ ነገሮችን መናገር ይችላሉ። አሊሞች ደግሞ በተለይ እንደዚህ ደግሞ ትንሽ እውቀት ያላቸው ሰዎች ደግሞ መናገር ይችላሉ። ከነሱ ተቀብላ ያላትን ስህተት ለማረም መሞከር። ከዛም ባለፈ ደግሞ ኡስታዞች ሲመክሩም በዛ መልኩ ሳይሆን ቀለል ባለ መልኩ በውስጥም ቢሆን ሊነግሯት ይገባል ብዬ አስባለሁ። እስቲ ይስተካከላል ሁሉም ነገር። እኛ ራሳችንን ማስከበር ሲያቅተን ከውጭ ሀገር እያወሩልን ነው ስለኛ። እስቲ በደንብ ስሙ። عاد الجدل حول الحجاب والنقاب إلى الواجهة في إثيوبيا بعد موجة غضب واسعة أثرتها قرارات وزارة التعليم التي أدت إلى استبعاد طالبات مسلمات من مدارسهن بسبب التزامهن بلباسهن الديني وذلك في خطوة እጅግ በጣም ይገርማችኋል። በብዛት አውርተው ነበሩ። ሂጃብ እንግዲህ በኢትዮጵያ ደረጃ እጅግ በጣም አስቸጋሪ ከሆኑ ነገር ውስጥ አንዱ ነው። እነሱ የሚፈልጉት ነገር በኋላ እንመጥበታለን፣ በስፋት እናወራለን ስለዚህ ነገር። ሲስተር ፌርሙስ ሰብራ እየሰገደች ማዘር ስትመጣ መስገጃሽ ላይ ታገሺ መስገጃሽ ላይ ታገሺ መስገጃሽ ላይ ታገሺ። እንዲህ ይሄ እኮ ፍቅር አይደለም። በነገራችን ላይ ፍቅር የሚባለው እንደው ሲስተር ሰብራ ተነስታ ከደበቀች በኋላ ያንን የደበቀችበት ቦታ ሂደን ፈላልገን ለማዘር ሂደን ስናሳይ ነው፣ ወይም ደግሞ በዛ ስናስፈራራ ነው። ፍቅር እንደዛ ነው ብዬ ነው የማስበው። ወይኔ ወይኔ አይዞሽ ሀገሬ አይዞሽ ሀገሬ አይዞሽ ሀገሬ። ነገሩ በቃ ቀለል አድርጉት። ብንጸድቅም ባንጸድቅም ነው። ብንጸድቅም ባንጸድቅም እንኳን ክርስቲያን ሆን መቤቴ። እጅግ በጣም ትልቅ ትችት እየቀረበበት ያለው የ2025 ቲክቶክ አዋርድ ነው። በዚህ ቲክቶክ አዋርድ ላይ እጅግ በጣም የሚያስገርማቸው ነገር ሴቶች ወንድም መስሎ ወንዶች ሴትን መስሎ እየሄዱበት ባለበት ሰዓት ላይ እኛ ደግሞ ተሸፋፍነን ወይም ደግሞ ሂጃባችንን ለብሰን እንዳንሄድ ሃይማኖታችን ያዘዘን ነገር እንዳናረግ ጫና እየተደረገብን ነበር። እነዚህ ሰዎች ደግሞ ከውጭ ሀገር የሚፈልጉትን ስታይል እየወሰዱ እንደፈለጉ ሲለብሱ ማንም ዞር ብሎ አላያቸው። ቲክቶከር እኔ ነኝ፣ ረጅም ማንም የለም። እኔ ያው በሴት እጅ ነው ያደግኩት። እናቴን ያሳደገችኝ ሰው ሴቶች በየወሩ የሚያዩት ነገር አለ። ሰው ደግሞ ፔኑን ያው በምሰማው አውቀዋለሁና ያንን ሲምቦል ለማድረግ ነው። አበቦቹ ቀዩ ደግሞ ያው በምን አይነት ዌል አድርገው የሚለው ነው እንጂ አልገባንም። ስለ ምንድነው ነገሩ? እንዲቆም ነው በየወሩ የሚመጣው ነገር እንዲቆም ሰላማዊ ሰልፍ እንብት እጅግ በጣም ጥሩ ነው እኮ ለሴት ልጅ እንደዚህ ማሰብ፣ ለሴት ልጅ እንደዚህ መጨነቅ በጣም ጥሩ ነው። ግን ይህንን ነገር ባለባበሳችን እንገልጸዋለን ብዬ አላስብም። በየወሩ የሚመጣው ነገር ምን ይሁን? እጅግ በጣም አስደሳቹ ዜና፣ እጅግ በጣም ትልቅ ክርክር የተነሳበት ቲክቶክ አዋርድ ብዙዎቹን የጣለው ሀያት ልታለቅስ እንባ የወጣጠራት አዶናይ በዚህ ሽልማት ላይ ተሸልሞ የገባበት ሀያት በዛ መድረክ ላይ ወጥታ ለሁሉም ነገር አላህን አመሰግናለሁ ያለች፣ ግን አላህ ደግሞ ጥሎ አልጣላትም። እጅግ በጣም በሚያስገርም መልኩ ያኛው መኪና 1 ነጥብ ምናምን ነበር፣ ይሄኛው ግን 4 ነጥብ። ዩቲናስ አዲስ መኪናዋን ይፋ አድርጋለች። ቲክቶከሯ ዩቲናስ አዲስ የገዛችውን BYD ሶንግ ፕላስ መኪና ለደጋፊዎቿ ይፋ አድርጋለች። ትናንት በተካሄደው የቲክቶክ ክሬቲቭ አዋርድ ለመኪና ሽልማት ታጭታ በአዶና የተሸነፈችው ዩቲ አዲስ መኪና መግዛቷንና መኪናውንም የገዛችው በአድናቂዎቿ ድጋፍ እንዲሁም የማስታወቂያ ስራዎችን እየሰራች እንደሆነም ተናግራለች። ዩቲናስም እናንተ በምትሰጡኝ ድጋፍ ማስታወቂያዎችን ሰርቼ ይህን የመሰለ ደስ የሚል መኪና ልገዛ ችያለሁ ማለትም ተናግራለች። እኛም እንኳን ደስ ያለሽ ዩቲ ለማለት እንወዳለን። ፎሎ በማድረግ ቤተሰብ ይሁኑ። ስለሆነውም ስላልሆነም አልহামዱሊላህ ረቢል ዓለሚን። ያአላህ ሁሉም ታስበው ነገር አላህ ያብቅላት። ሁላችንም ጤና ይስጣችሁ። ለልጃችን ደስታ የመጣችሁ እንደ ኮከብ የምታበራ ያ ኬኛ ደሳሳ ከንተ ተመኛ አጅራ ረቢ ሀከኑፍ ስራ የእጁ ስራ
እንደምናውቀው ያው የቲክቶክ አዋርድ ትላንትና ነበርና የመኪናውም አሸናፊ አዶናይ ሆኗል። በዛ አጋጣሚ በጣም እንኳን ደስ ያለ አዶናይ ወንድሜ። ይሄ ሽልማትም እንግዲህ የእናንተ ነው። የ5 ዓመት ታማኝ ፎሎወሮች እናንተ ኮፒ ሊንክ ሼር እያደረጋችሁ ከዛ ማስታወቂያ በምሰራው ብር ነው ይሄንን መኪና ያገዛሁትና ይሄም የእናንተ ሽልማት ነው። እጅግ በጣም ነው ማመሰግናችሁ። ነሽ ቁንጅናው እንኳን ደጅሽ ለሚፈና ይሄ መጀመሪያው ነው። የደቡብ አፍሪካውንም ሰው ታደ እንኳን እንደኔ ለተረታ ብዙዎቹ እየተደሰቱላት ነው በዚህ ነገር ላይ። እኔም እጅግ በጣም ደስ ብሎኛል። ብዙ ለፍታለች እቺ ልጅ 5 ዓመት ሙሉ ለፍታ ነው እዚህ የደረሰችው። እጅግ በጣም የሚገርመው ነገር እሷ የሄደችበት መንገድ ደግሞ በጣም ሮንግ የሆነ መንገድ ነው። እንደዛ እየተገላለጥን እንደዛ እየሆነ በነገራችን ላይ መጀመሪያ ስትመጣ ማስታወቂያው ላይ በሙዚቃ አልሰራም እያለች ነበር የሆነ ጊዜ ካስታወሳችሁ። ግን ከሆነ ጊዜ በኋላ ከፈመሰች በኋላ ነገሮች እየተቀያየሩ ጸጉሯን እያሳየች ከእስልምና ዲን የሚጻረኑ ነገሮችን እያደረገች እየወጣች እዚህ ደርሳለች። ግን ደግሞ እጅግ በጣም የሚያስገርመው ነገር እንደዚህ ዩቲ እህቴ አላህ ሱብሓነሁ ወተዓላ የበለጠ ወደሱ የምትቀርቢበትን መንገድ ይክፈትልሽ በሩን በረሕመቱ በእዝነቱ። መጨረሻሽንም አላህ ሱብሓነሁ ወተዓላ ያሳምርልሽ። ብዙ ቦታዎች ላይ ስትቆሚ አላህን ሱብሓነሁ ወተዓላ ሳታመሰግኚ ያለፍሽበትን አላየሁም። ጉድለትሽንም አንድም ቀን ነቅፈሽ አታቂም። ዱዓም አርጉልኝ ትያለሽ ለእህቶችሽ ለወንድሞችሽ። ወተሽ አልሐምዱሊላህ ብለሽ ያመሰገንሽው ጌታሽ በረሕመቱ በእዝነቱ በቸርነቱ በሮችን የኸይር በሮችን በሙሉ ይክፈትልሽ። ሁላችንም አጥፊና ተሳሳቶች ነን። የኛ ነቢ አለይሂ ሰላቱ ሰላም እንዳሉት ኩሉ ኢብኑ አደም ኸጣእ ወኸይሩ ኸጣኡን ተዋቡን ያሉት። ከነዛ ምርጥ የሚባለው ተመላሹ ነው ያሉት። ከነዛ ከምርጦቹ ይመዝግብሽ አንቺንም እኛንም ይመዝግበን በረሕመቱ በእዝነቱ። አላህ ሱብሓነሁ ወተዓላ ስለወድሻለሁ እህቴ። ምንም ቢሆን አንድ እጃችን አንድ ጣታችን ታሟል ብለን አንቆርጥም። ለዛ ጣታችን መፍትሄ እንፈልጋለን። እሷ ሄደችበት መንገድ ሙስሊሞችን ሊያሳስስ ስለሚችለው እኛ ከእንደዚህ አይነት ነገሮች መቆጠብ አለብን። አዱንያ ስጅኑል ሙእሚን ወጀነቱል ካፊር قال صلى الله عليه وسلم الدنيا سجن المؤمن وجنة الكافر። ለእኔና ለአንተ እስር ቤት ናት፣ ግን ለነሱ ጀነታቸው ናት። ኢንሻአላህ ቀጣዩ ዓለምኛ ነው። ቅድም ወደ አነሳ ነው ሀሳብ እንመለስና ጆሲ እጅግ በጣም ዘንጫለሁ ብሎ የሄደበት አዋርዱ ላይ ብዙ ነገሮችን ተመልክተናል። ግን ለምንድን ነው ሂጃብ ላይ እንደዚህ ክልከላ ይበዛው? እነሱስ እንደዚህ ሲያደርጉ ማን አያቸው? አንዴ ስለ ጫማው እናራ። ባይ ዘ ዌይ አይደለም የገዛሁት፣ እግዚአብሔር ያክብርልኝ የገዛልኝ ወዳጄ። በጣም ነው የማመሰግነው። በጣም ነው የማመሰግነው። ኖ ዶላር ነው 56 አይደለም ዶላር ነው። እግዚአብሔር ያክብርልኝ። ቀጥታ ከአሜሪካ ነው የተላከው ከነ ሪሲቱ። ሉዊ ቪቶን ነው። ይሄን ጫማ የምታውቁት ታውቁታላችሁ። በጣም ውድ ጫማ ነው። ዶላር ነው ከፊት ያለው 6000 ስንት ይላል? $800 6000። እግዚአብሔር ያክብርልኝ። እንግዲህ ይሄን ይላክ 6800 ሲባዛ በስንት ነው ዶላር? ስንት መቶ ስንት ነው? መቶ ስንት? በ140 ነው ያዘው ዝም ብለን በምርጥ የሴቶች ልብስ ውድድር ላይ ጃኒ እና ጆሲ ለምን አልተሸለሙም? ጃኒ እንደምታዩት ሹሩባ አለው፣ ቦርሳ አንጠልጥለዋል፣ የሴት ቦርሳ። ጆሲ እንደምታዩት እዚህ ጋር ቀይ አበባ መስለዋል። ሾኩን የጎደለው ለነገሩ አጥንት ስለሆነ ልጁ ሾኩን ይወክላል አጥንቱ። ለምን አልተሸለሙም? ከዩቲናስ በላይ እነዚህ ያለበሱም የሴት ልብስ ግፍ አይደል? ቲክቶክ አዋርድ በጣም ብዙ ግፍ እየሰራ ነው። ሱራን ሳይሸልሙት እንደገና እነዚህ ሁለት ሰዎች የሴት ቆንጆ ልብስ ነው ለብሰው የመጡት። አይ ቲንክ ሂል ጫማ አላደረጉም። ስፖንሰር ሆናቸዋለሁ በቀጣይ አዋርድ ላይ ይመቻችሁ። ባባይ። ለማንኛውም ግን እስቲ አስረዱኝ ለምን እንዳልተሸለሙ። ይዋልቤ እንግዲህ ቅመሰው ለምን አመንክ የማይታመን ሰው ስትከተላት በልጣብህ ከኔ ይህ ይመጣል መቻል ያኔ
የዋህ ልቤ እንግዲህ ቅመሰው ለምን ቦርሳ በዛሬ ጸጉርህን ተሰርተሃል ስታይል እናውቃለን ላይፍ ስታይሉ ከውጭ ሀገር የመጣ ቢሆን እኛ ስለነሱ አይመለከተንም ለምንድን ነው ሂጃብና ኒቃብ ግን የሚከለከለው በዚህ ያክል ደረጃ ለምንድን ነው የሚጠላው አሁን ሂጃብ ኒቃብ ለብሰው እዛ ውስጥ ቢገቡ ብዙ ነገሮችን ሊያወሩ ይችላሉ ብዙ ነገሮችን ሊሉ ይችላሉ ሆይ ለምን አሁን እንደዚህ ለብሶ ይሄ ልጅ ትምህርት ቤት ይማራል ግን ኒቃብ ወይም ልጅ ሂጃብ ለብሳ ብትሄድ ችግር ውስጥ ትወድቃለች ለምን ይህን ያክል ጥላቻ ለምን በተለይ ደግሞ መንግስት ብቻ አይደለም እንደዚህ የሚጠላው ማህበረሰቡ ራሱ ሙስሊሞችን ይጠላል እንደዚህ የሚለብሱ ሰዎችን በሌላ እይታ ይመለከታቸዋል የዌስተርኖችን እኮ አክሴፕት ያደርጋሉ ግን ለምንድን ነው የሙስሊሞች እንደዚህ የሚከብደው ሆይ እንደዚህ አይነት ትውልድ ለማፍራት ነው ሂጃብ የከለከላችሁት በጣም ነው የሚገርመው እነዚህ እንግዲህ ቲክታክ ክሬቲቭ አዋርድ ላይ ትላንት የተገኙ ምርጥ አውትፊቶች ነበሩ ሰይጣናዊ ወይ ደግሞ ግብረ ሰዶማዊ መልእክትን እያስተላለፉ ወይ ደግሞ እያካሄዱ የነበሩ ትላንት አፋችንን ይዘን ስንመለከታቸው የነበሩ ሰዎች ነበሩ እኛ ሙስሊሞች እኮ በመክንያት ነው ሂጃባችን እንለብሳለን የምንለው እንደዚህ አይነት ሰይጣናዊ ወይ ደግሞ ግብረ ሰዶማዊ ነገር ለመከላከል ወይ ደግሞ ትውልድ እንዳይበላሽ እንዳይበከል ለማድረግ ነው እኛ ኢትዮጵያውያን ነን እንደዚህ አይነት ሴት መሳይ ወንድ መሳይ ሴት ሰይጣናዊ አካሄድ የትኛውም ሃይማኖት ከእስልምና ውጪ እንደማይደግፍ በጣም እርግጠኛ ነኝ 100% ማለት ነው ታዲያ ሁላችንም አንድ ላይ ተነስተን ማለት ነው የነገን ትውልድ ለማትረፍ እነዚህ ሰዎች ማውገዝ የለብንም ብላችሁ ታስባላችሁ ይሄንን ቪዲዮ እንግዲህ ኮፒ ሊንክ ሼር ሪፖስት ያደረጋችሁ ለሁሉም ወላጆች እንድታደርሱልኝ በህትትና ጠይቃለሁኝ ምክንያቱም ሁሉም ወላጆች ማለት ነው ወላጅ ያልሆነ ሰው ራሱ ተነስቶ ይሄን ነገር ማውገዝ አለበት ብዬ ነው ማስበው ያለው እውነታ ይሄ ነው እነዚህ ሰዎች ይልበሱ እኛ ስለነሱ ምንም አይመለከተንም ቀጣዩን ትውልድ ግን እያስተማሩ ያለው ሌላ ነገር ነው እኛ ደግሞ የራሳችንን ትውልድ እናስተምር በዚህ ያለባበስ መልኩና እስኪድ ስንል ደግሞ እኛ ላይ ጫናዎች ይደረጋሉ ማህበረሰቡ ራሱ እጅግ በጣም ትልቅ ችግር አለበት በዚህ አዋርድ ላይ አንድ እህታችን ደግሞ በኒቃብ ታይታ ነበር እቺ እህታችን ማናት ኒቃብ ደምቃ የዋለችው ማናት ስትሉ ለነበራችሁ ማለት ነው እንግዲህ ታዋቂዋ ዶክተር ሱመያ ናት ዶክተር ሱመያ እንደሚታወቀው ወደ 280 የሚጠጋ ፎሎወር ያላትና እንደውም በትምህርቷ ብዙ ተከታይ ያላት ሰው ናት ብቻዋንም አልነበረችም ከሌላኛይቷ ከሰሞኑ ከተሞሸረችው ዶክተር ኢክራም ጋር ነበር እንግዲህ አብራ የነበረችው ዝጋ ማንሳት የፈለኩት ስለ ኒቃቡ ነው ከተወሰኑ ሳምንታት በፊት በትምህርት ሚኒስቴር አማካኝነት ማለት ነው የተለያዩ ውዝግቦች በኒቃብ ምክንያት ተነስቶ ዶክተር ሱመያ ይህንን ጥያቄ ጠይቃ ነበረ ስለ ኒቃብን በተመለከተና እስኪ እኔ ደግሜ ያንን ለማስታወስ ፈልጌ ነው ምን ያክል ውበት ብቻም ሳይሆን ምን ያክል እንዴት ምክንያታዊ እንደሆነ እስኪ ከራሷው እንስማ እስኪ ሄሎ ይህ ቪዲዮ ለክርስቲያን ወገኖቼ ነው እስቲ አንድ ጥያቄ ልጠይቃችሁ እንደኔ ኒቃብ ለብሳ ሐኪም የምታከማችሁ ከሆነ or an engineer or an architect any professionalist አካውንታንት ልትሆን ትችላለች ሰርቪስ አግኝታችሁ ታውቃላችሁ ወይ እንዲህ አይነት ሰርቪስ ስታገኙ ኒቃብ በመልበሷ ያጋጠማችሁ የተለየ ነገር ነበር ወይ ወይንም ደግሞ ተማሪ ከሆናችሁ አብራችሁ ኒቃብ የምትለብስ ተማሪ ካለች how was your experience እንዴት ነበር or ደግሞ ጎረቤታችሁ ሆና የምትናኖራት ከሆነ or ደግሞ ነጋዴ ሆና የተገበያያቻት ከሆነች እንዴት ነበር I mean እኛ የሴኩሪቲ ኢሹ ሆኖባችሁ ያቃል ወይ ጄኑን ሆናችሁ እንድትመልሱልኝ ነው የምፈልገው ማለት ነው so her body her choice አይደለም የሚባለው so ለምንድን ነው በኒቃብ ጋር ሲመጣ ወይንም በሂጃብ ጋር ሲመጣ ይሄ ነገር እኛ ጋር ስለምንድን ነው የማይሰራው የሚለው ነገር ትንሽ ክሊክ ስላደረገኝ ነው እንዲሁም እዚህ ቲክቶክ ላይ የምታቁኝ ደግሞ እኔ የምሰራቸው ኮንተንቶች ወይንም የምነግራችሁ ኢንፎርሜሽኖች ኒቃብ በመልበሴ እንዳትቀበሉኝ አድርጓል ኒቃብ መልበሴ ነው የምታስቡት ወይንስ የምሰጣችሁን ኢንፎርሜሽን ነው ፕሮሰስ የምታረጉት አይ ሆፕ በቅንነት እንደምትመልሱልኝ ተስፋ አደርጋለሁ መልሱን ከነሱ እንጠብቃለን እጅግ በጣም አስገራሚዋል እጅግ በጣም በትግስቷ የምናቃት እህታችን እንዲህ ብላለች ሙሉ በሙሉ እንዲቆርጥልኝ ማለቴ ያው እግር የለኝም ብዬ እንዳስብ አምጡና አሳዩኝ አልኳቸው እና የዛኔ መጥቶ ሳየው ወላሂ በጣም ነበር የተሰማኝ በእንደዚህ በቅራ ጎኔ ነበር ያመጡልኝና እንደ ጉዞ ለብዬ ሳየው ለካ እግሬ በጣም ያምራል አልኩኝ እና ማማሩ ራሱ የዛኔ ነበር ያየሁት ጣቶቼን ሳያቸው ጣቶቼን ሳያቸው በጣም እንደሚያምርና ለካ ቆንጆ እግር ነበረኝ ምናምን ነገር አልኩኝ ወይስ ታክፍሩላ አልኩኝ ተመልሼ ደግሞ ዲላ ማርጅ ነው እንዴ አልহামዱሊላህ ረቢል ዓለሚን አላህ ሙሉ በሙሉ ቢቆረጥስ
ማለት የታሰበው ሙሉ እስከ ነበርና አሁን ከጉልበት በላይ ከፍ ብሎና ነው። አሁን እንደዛ ነው። አልሐምዱሊላህ አንተ ብዙ ነገር አለክ፣ በብዙ ነገር ትከፍለኛለክ ብዬ ወዲያው በቃ አንሱልኝ አልኳቸውና በቃ የዛ ሰዓት በጣም በደንብ ቆረጠልኝ እና አልሐምዱሊላህ። እስቲ እንደ ሐሳብ እንወያይና ከዚህ ልጅ ምን ተማርሽ? እስቲ አሁን አንቺ ከዚህ ልጅ አንተ ምን ተማርክ? እስቲ ለ10 ሰከንድ 10 ኮመንት ስር ፈልጋለሁ። አረ ምንም ችግር የለ፣ እኔ ደስ ነው የሚሉኝ ይገርም። በአገር ሰው እንግዳ የኬንያን ሰው አናይ። እኔም በጣም ነው የምወድሽ። አላህ እስከዛሬ ተፈተንሽበትን አላህ ይካስሽ። ከዚህ በኋላ በቃሽ ማለት እስካሁን በጣም ተፈትነሻል፣ በጣም ብዙ ለፍተሻል ለሷ ስትይ። አሁን ደግሞ የሷን ደስታ እሷን ጥሩ ነገር የምታይበት ጊዜ አላህ እድሜሽን አርዝሞት በደስታ የምትካሽበት ያርግሽ ኢንሻአላህ። አላህ ይችላል ያደርገዋል። አላህ ይካስሽ። ወድሻለሁ። አሚን። እኔም ወዳችኋለሁ። በጣም ነው የምታስቀርነው። ወዳችኋለሁ። የኢትዮጵያን ሕዝብ አጠቃላይም ማመስገን እፈልጋለሁ። በጣም ወዳችኋለሁ። አላህ ይስጣችሁ። ልጄም በዱዓም ይረዳልኝ በብርም ይረዳልኝ። አላህ ይስጣችሁ። ክፉ ነገር አይግጠማችሁ፣ ክፉን ያርቅላችሁ፣ ጤናችሁ አይጓደልላችሁ። በጣም አመሰግናችኋለሁ። አሜን። በረካ ያርጋችሁ አላህ። አሜን ያ ረብ። አላህ ከተማሪ ጀምሮ በሁሉም ይረዳት፣ ሁሉም በዱዓም ይረዳት። አላህ ይስጣችሁ፣ በረካውን አይንሳችሁ፣ አላህ ጤናችሁ አይጓደልላችሁ። አሜን ያ ረብ። ወዲናችሁ በጣም ነው የሚያስቀርነው። እንዲሁ እንደተወደዳችሁ እንደተፋቀራችሁ አላህ ትኖሩ ያድርጋችሁ። ከመሰነባበታችን በፊት አፍኒ አንድ ህልም ነበርሽ ትናንት እጅግ በጣም ብዙ ህልሞች አሏት። ከዛ ህልሞች ውስጥ ደግሞ አንደኛዋ እናቴን ተሸክሚ ካባ ድረስ እጄ እሷን ጧፍ እንድታረግ ማድረግ የሚለው ነገር አለበት ይመስለኛል። ብዙ ነገሮችን አለማለች። እስቲ ደግሞ ዱዓ ይደረግላት። እውነት ያስፈልጋታል። ትንሽዬ ዱዓ ይደረግ ጣል እናርግባት። ፍኑት ነው ስማ። እኔ ሰብሪና ብያታለሁ። እቺን እህታችንን የማውቃታለሁ ብዬ አላስብም። በጣም ደግና አመስጋኝ አላህ ባሪያ ናት። ሰብሰብ በሉና እንመርቃት። አሚን በይል መርቀሽ እስከዛሬ ያሳለፍሻቸውን ችግሮች የመልካም ህይወት መጀመሪያ አላህ ያድርግልሽ። ወንጀሎችሽን በሙሉ አላህ ይበስልሽ። ያየሽ ሁሉ ይውደድሽ። ባዳውን ሁሉ ዘመድ አላህ ያድርግልሽ። ርዝቆችሽን አላህ ያስፋልሽ። የምትቀማጠሊበትና የምትደሰሽበትን ምርጥ ሀያት ይወፍቅሽ። የልብሽን መሻት ሁሉ አላህ ይሙላልሽ። ቤተሰቦችሽንም አላህ ይጠብቅልሽ። የምትወጃቸውንም የሚወዱሽንም አላህ ያቆይልሽ። አሚን አሚን። ዱዓው በጣም ሰፊ ነው። ለሁሉም ይበቃናል። ለአንቺም ይበቃል፣ ለአንተም ይበቃል። አሚን ብለሃል። አንተ አሚን ካልክ መላኢካ ለአንተ አሚን ይላል። አንቺ አሚን ካልሽ መላኢካ ለአንቺ አሚን ይላል። እኔ ቆይ ሳስበው አንዳንዴ ቆይ እንደ ሀሳብ ለምን መስጊድ አፈልጉልኝ? እነዚህ ነገሮችን በሐዲስ ደረጃ ማውራት ከጀመርኩ ለምን ግን እኔ የሳይ በሽተኛ ትመስላል። ምን እና ያመመ እስቲ ቲክቶክ ክሬቲቭ አዋርዱን አንፈተው በጣም ብዙ ነገሮችን ተመልክተናል። እስልምና ላይ ብዙ ጫናዎችን አድርጓል። ስለዚህ ስለነሱ ነገር በደንብ መወራት አለበት። ይሄ ልጁን እስቲ አንዴ ስሙት። ሙስሊሞች ይህን ቪዲዮ በደንብ ሼር በማድረግ ለሁሉም አድርሷቸው። ሼር በማድረግ ማለት ነው። አካውንታችንም ስለተመታ ደግሞ ወላሂ ኮፒ ሊንክ ብታደርጉልኝ ደስ ይለኛል። አንደኛ ቪዲዮ ቫይራል ይወጣ አይደለም፣ ሁለተኛው አርኒንግ አለብኝ ብታሳንሱልኝ ደስ ይለኛል። እና ይሄን ቪዲዮ በደንብ ሼር ኮፒ ሊንክ አድርጉልኝ። ለምትመለከቱት ትላንትና የተካሄደ የኢትዮጵያን ቲክቶክ ክሬቲቭ አዋርድ ነበረ፣ ጂፓወር ያዘጋጀው ማለት ነው። እና እዛ ላይ ሁለት ሃይማኖቶች መድረክ ላይ ምን እንደተባባሉ የተወሰነ ላሰማችሁና ከዛ ደግሞ መልስ እንሰጣለን። ስሞት ዛሬ 27 ሽልማቶች አሉ። እኔ ግን ለሁላችሁም የሚሆን ሽልማት ይዤላችሁ መጥቻለሁ። ሁላችሁም መሸለም ይገባችኋል ብዬ አምናለሁ። ፍርሃት የሌለበት ሰላም ያለበት ህይወት መኖር የምትችሉበት ስጦታ ነው። ስለዚህ በጣም ተጠቀሙበት። ካከበራችሁት ያከብራችኋል፣ ከናቃችሁትም ደግሞ እንደዛው። የእግዚአብሔር ልጅ ጌታችን ኢየሱስ ከዛ ጀለስ ደግሞ ተጋበዘ። አዶናይም ደግሞ ምን እንዳለ ሰሙት። ማርያም ኢየሱስ ነገ አላህ Subhanahu Wa Ta'ala ፊት ቆሞ ይጠየቃል። አላህ Subhanahu Wa Ta'ala ይጠየቃል። ሱራ ማኢዳ 116 ላይ ወኢዝ ቃለ አላሁ ያ ዒሳ ኢብነ መርየም አአንተ ቁልተ ሊናስ ኢተኺዙኒ ወኡሚ ኢላሀይን ሚን ዱኒላህ
ለነብዩ መሐመድ አለይሂ ሰላቱ ወሰላም አላህ ሱብሓነሁ ወተዓላ እንዲህ እያለ ይነግራቸዋል። አስታውስ እያለ ያ ዒሳ ኢብነ መርየም አንተ የማርያም ልጅ ሆይ ኢየሱስን ማለት ነው አለይሂ ሰላም አንተ የማርያም ልጅ ሆይ አንተ ቁልተ ሊናስ ሰዎች ብለሃቸዋል እንዴ ተኺዙኒ ወኡሚ ኢላሂን ሚን ዱኒላህ ከአላህ ሱብሓነሁ ወተዓላ ሌላ ሁለት አምላኮች እኔንና እናቴን ያዙን ወይ ደግሞ ተገዙን አምልኮን ለኛ አድርጉ ከኛ ተማጸኑ እኛን አምልኩን ብለህ ነግረሃቸዋል ወይ ብሎ ይጠይቋል አላህ ሱብሓነሁ ወተዓላ። ኢየሱስ ምን እንደሚመለስ ታውቃለህ? ቃለ ሱብሓነክ ጥራት ይገባህ ጌታዬ ማ የኩኑ ሊ አን አቁለ ማ ለይሰ ሊ ቢሐቅ የኔ ባልሆነ ጉዳይ ላይ የኔ መብት ባልሆነ ጉዳይ ላይ መናገር ለኔ አይሆንልኝም ይላል። በቃ አልተናገርኩም አላልኳቸውም ይላል። አላልኳቸውም አምልኩኝ እኔንም እናቴንም ተገዙኝ አላልኳቸውም። ኢን ኩንቱ ቁልቱ ፈቀድ ዓሊምተ ብዬው ከሆነ ደግሞ አንተ ታውቃለህ። አላልኩም ማለት ነው። ብዬው ከሆነ አንተ ታውቃለህ። ተዕለሙ ማ ፊ ነፍሲ እኔ ጋር ያለውን በሙሉ ነፍሴ ውስጥ ያለውን የማስበውን እያንዳንዱን ነገር ታውቃለህ። ወላ አዕለሙ ማ ፊ ነፍሲክ አላህ አንተ ጋር ያለውን ነገር ግን እኔ አላውቀውም ይላል። አላህ አንተ ጋር ያለውን ነገር እኔ አላውቀውም። ማን? ኢየሱስ ኢነከ አንተ ዓላሙል ጉዩብ አንተ ሩቆቹን ሁሉ ጠንቅቀህ አዋቂ ነህና ይላል። ማን? ኢየሱስ። ለማን? ለአላህ ሱብሓነሁ ወተዓላ። ስለዚህ ወገንታት እባካችሁ ወደ ኢስላም ወላሂ ወደ ትክክለኛው ጎዳና ወደ ቀጥተኛው መንገድ ወደ ትክክለኛው ሃይማኖት ነው። ከመጣችሁ እስልምና ውስጥ ዒሳን አታጡትም አለይሂ ሰላም፣ መርየምን አታጧትም አለይሃ ሰላም፣ ነብዩ መሐመድን ሰለላሁ ዐለይሂ ወሰለም አታጧቸውም። ሁሉንም አንድ ላይ ታገኛላችሁ። ስለዚህ ወደ ትክክለኛው ሃይማኖት ሁላችሁንም ጋብዛችኋለሁ። ሙስሊሞች ይህንን ቪዲዮ ሼር አድርጉላችሁ። ተዕለሙ ማ ፊ ነፍሲ ወላ አዕለሙ ማ ፊ ነፍሲክ የሚል አያ እስከነ ቁጥሯ ያስቀምጠልኝ ሰው ሽልማት አለው። ይቻላል እንዴ? ምን እንደሚሸለም ቀለል ለማድረግ ትላንት ቲክቶክ አዋርድ ላይ ከተሸነፈችዋ ቢዋይዲ በላይ ልንሸለም እንችላለን። ሳታውቁ ሰዎችን አትናቁ። ቀሉን ተውትና ሽልማት አለው። መጀመሪያ ለጻፈ ሰው መጀመሪያ ይሄንን ነገር ለመለሰ ሰው ይሸለማል። ሲቀጥል ደግሞ መኮራረጅ አይቻልም። ተመሳሳይ ጥያቄ ጠይቃሃል ብላችሁ ተመሳሳይ መልስ አትመልሱ። የተለያየ መልስ መመለስ ቻሉበት። እኔ ከዛ በኋላ እረዳችኋለሁ እና እፈልጋለሁ በርሱ። እሺ እጅግ በጣም ያስገረመኝ ነገር አንድ ነገር እስቲ ልንገራችሁ። አንድ ሰው ወደ እስላም ሲመጣ ለምንድን ነው እንደዚህ የምናጎበድድለት? ለምንድን ነው የሆነ ነገሮችን በጣም የምናሽቃብጥለት? ያ ሰው ይገባኛል፣ ቤተሰቡን ያጣል፣ እናትና አባቱን ያጣል፣ ወላጆቹን በሙሉ በአጠቃላይ ዘመዶቹን ያጣል፣ ጓደኞቹን ያጣል፣ አብሮ የሚሰራቸው ጀለሶችንም ትንሽ ሊደባበር ይችላል። ያ ነገር አውቃለሁ። ያ ነገር ደግሞ እንዳይሰማው ቀረብ የሚሉት ሙስሊሞች ደግሞ እሱ ጋር ተጠግተው አብሮ ጊዜ ማሳለፍ ብቸኝነት እንዳይሰማው ሊያረጉት ይችላሉ። ዲኑን ደግሞ አንዳንድ ነገሮችን ሊያስተምሩ ይችላሉ። ከዛም ባለፈ ግን ብዙ ነገሮችን እንዲያደርግ ከዚህ በዘለለ ብዙ ነገሮችን እንዲል ማን ነው እንትን ያለው? እኔ ግርም ነው የሚለኝ ይሄ ነገር። ደግሞ እጅግ በጣም ያስገረመኝ አንድ ንግግር አለ። በአሲያ ቤት ውስጥ ይጋበዝና አንድ ንግግር ያደርጋል። ጉዳይዲያ የሚባለው በእውነት ነው የምለው። በወርቅ መጻፍ ያለበት መጽሐፍ ነው። በወርቅ በጣም ፓወርፉል መጽሐፍ ነው። እንዲህ መሽቀብጠህ ነበር። እጅግ ፓወርፉል መጽሐፍ ቅዱስ። የሚገርምሽ ከቁርአን በቃላት ብዛት ወይንም ደግሞ በነቢያቶች ስም ዝርዝር ብዛት ወይም በመጽሐፉ ብዛት በአጠቃላይ ይሄ በገጹ ብዛት ቁርአንን ይበልጠዋል። ቁርአን ደግሞ አንዱ ቃል እያንዳንዱ አስባበ ንዙል አለው። ትክክል። እያንዳንዱ አስባበ ንዙል አለው። እያንዳንዱ ቃል ያቆምሻል። አንዴ አልበቀራን እያነበብኩ ቁጥር 1 ላይ እንደው ቁርአንን እስቲ በንጹህ ልቦና ላንባልኩና ገለጥ አድርጌ አልበቀራን 1 ላይ ነው ሳነብ ይህ ቁርአን ከአላህ እንደሆነ ጥርጥር የለውም ይላል። ከአላህ ስለመሆኑ ነው። እና ቆምኩ። እንዲህ ምንም አላረኩም። መጽሐፉን አቆምኩ ማንበብ። ላላይ በፊህ ሁደል ምን ማለት ነው? ከአላህ ዘንድ እንደሆነ ጥርጥር የለውም ነው የሚለው መጽሐፍ ቅዱስ ላይ። ይህ የእግዚአብሔር ቃል እንደሆነ ጥርጥር የለውም ብሎ ፕሩቭ የሚያደርግ ነገር መጽሐፍ ቅዱስ ላይ የለም። ትክክል። እሱ ትክክል ሁላችንም ያስፈልጋል። እና ቀጥታ ከአላህ ቃል መሆኑን እንትን ይሰጥሻል፣ አፕሩቭ ማረጋገጫ ይሰጣል። እና በእውነት ቁርአንን ባይዘው ንጽጽር የሚያደርጉ ሰዎች ቁርአን ላይ ስህተት የለም ያውቃሉ። እኔም የምመሰክረው ነገር ቁርአን ላይ ምንም ስህተት አታገኝም።
ታዲያ ምን ግጭት ነው አሁን የምትፈልጊ ተንሸራተት? ግጭት አይገኝም። ግጭት የለም። ወይም ይሄ ነገር ስህተት ነው የምትይው ነገር የለም። ግልጽ ነው። እያንዳንዱ ነገር ጽድት ያለ ነው። ታዲያ አሁን ለምን ተንሸራተትክ? አሁን ቁርአን በጣም 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 ተአምረኛ መጽሐፍ ነው። ተአምረኛ የሆነ ታላቅ መጽሐፍ ነው እና የበለጠ ቁርአንን እንደወደው አድርጎኛል። እልሻለሁ። ይሄ ነው እንግዲህ ማሻአላ። ታዲያ ሱረቱል ፋቲሃን ሰቀረ ምን ነው እንትና ሱረቱል ፋቲሃ በትልቁ አካውንት የመጣህ ኢንሻአላህ ተዓላ እንደው ያለህን የመጣህበትን ጆርኒ ጠራህና ታስረዳናለህ። ያው ዛሬ በሶስት ወር ሱረቱል ፋቲሃ ሳይቀር ትጀምር ቁርአንን በጣም ሌሎች መሰከሩ አልመሰከሩ ብዙ የሚጨምር የሚቀንስ ነገር ምንም ነገር የለውም። ግን ደግሞ ሰዎች የበለጠ በዛ ነገር ላይ እርግጠኛ እንዲሆኑ በሰዎች ደግሞ የበለጠ ሌሎች ወደዚህ እንዲሳቡ ሊያረግ ይችላል፣ መንገዶችን ሊከፍት ይችላል። ግን ከዛ ባለፈ ለእስልምና ለሆነ ነገር ምንም የሚጠቅመው ነገር የለም። ብዙ ነገሮችን የሚያወሩት እነዚህ ሰዎችም ነገ ብዙ ነገሮችን ያወራሉ። ስለኛ ዛሬ ብዙ ነገሮችን ቢያወሩም ነገ ሌላ ነገሮችን ሊያወሩ ስለሚችሉ በዚህን ያክል ደረጃ ለነሱ ማሽቃበጥም ለነሱ የሆነ ነገር ማድረግም ተገቢ ነው ብዬ አላስብም። ለዛሬ ያዝንላችሁ ፕሮግራም በዚሁ ይጠናቀቃል። በቀጣይ ቪዲዮ እስከምንገናኝ ድረስ እናንተ ማናችሁ? እኔ አንሳር ነኝ። አንቺ ማነሽ? አንተ ማነው? ለዛሬ ያዝንላችሁ ፕሮግራም በዚሁ ይጠናቀቃል። ኢነ ዲነ ዒንደላሂ ልእስላም፣ በአላህ ዘንድ ያለው ሃይማኖት እስልምና ብቻ ነው። ስለነበረን ቆይታ እጅግ አድርጌ አመሰግናችኋለሁ። እስካሁን አብራችሁ ለቆያችሁ ሰዎች